ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የትራንስፖርትና ሎጂስቲክስ ሚኒስቴር የነዳጅ ቁጠባ ሀገራዊ ጥሪ አቅርበዋል። የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ በሚል የትራንስፖርትና ሎጂስቲክስ ሚኒስቴር መግለጫ አውጥቷል። በመግለጫው የሀገሪቱን የትራንስፖርት ዘርፍ ከነዳጅ ጥገኝነት ለማላቀቅና ወደ ታዳሽ የኃይል ምንጮች ለማሸጋገር የሚያስችል ሀገራዊ ጥሪ አቅርቧል። ወቅታዊውን ዓለም አቀፍ ጫና ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ በሚል ሚኒስቴሩ በሁሉም የህብረተሰብ ክፍሎች በመንግስትና በግል ተቋማት ዘንድ ተግባራዊ እንዲሆኑ ያላቸውን ነጥቦችንም ይፋ አድርጓል። ተግባራዊ እንዲደረጉ ጥሪ የተደረገባቸው ነጥቦች የቴክኖሎጂ ሽግግርና የኃይል አጠቃቀም፣ የመንግስትና የህዝብ ትራንስፖርት ሚና፣ የአጠቃቀምና የአነዳድ ባህል ለውጥ እንዲሁም የጥራት ቁጥጥርና የአካባቢ ጥበቃን የተመለከቱ ናቸው። በነዳጅና በኤሌክትሪክ የሚሰሩ ፕላጊን ሃይብሪድ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል፣ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ እና ተፈጥሮ ጋዝ የመቀየር ስራ እንዲጠናከር፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ፣ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ መንግስትና የግል ዘርፉ በቅንጅት እንዲሰሩ፣ በፌዴራልና በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዛወሩ የተያዘው እቅድ ወደ ሙሉ ትግበራ እንዲሸጋገር፣ ባቡሮችንና ባሶችን ጨምሮ ሌሎች የህዝብ ትራንስፖርት አገልግሎቶች በወጣላቸው ታሪፍና መርሃ ግብር ያለ መቆራረጥ አገልግሎት እንዲሰጡ፣ ዜጎች ከአንድ ቤት ውስጥ ብዙ መኪናዎችን ይዞ መንገድ ከመውጣት ይልቅ በጋራ የመጠቀም ወይም ካርፑሊንግ ልምድን እንዲያዳብሩ፣ አጫጭር የከተማ ጉዞዎችን በእግርና በብስክሌት የማድረግ ባህልን እንዲያሳድጉ፣ የነዳጅ ፍጆታንና የካርቦን ልቀትን የሚቀንስ የኢኮ ድራይቪንግ ያነዳድ ስልጠና ለአሽከርካሪዎች መስጠትና ልምድን ማዳበር፣ ተሽከርካሪዎች ኦሪጂናል መለዋወጫዎችን እንዲጠቀሙና ወቅታዊ ጥገና እንዲያደርጉ፣ የጭስ ልኬት መመሪያን 100% ተግባራዊ ለማድረግ እንደሚሰራ፣ ሁሉም ተሽከርካሪዎች በኢትዮጵያ ስታንዳርድ የጸደቁ የነዳጅና ጭስ መቆጣጠሪያ ቴክኖሎጂዎችን እንዲጠቀሙ ማድረግ የሚሉ ጥሪዎችን ሚኒስቴር መስሪያ ቤቱ አስተላልፏል። ይህ ሀገራዊ ጥሪ የሀገርን የውጭ ምንዛሪ ለማዳን፣ የአካባቢ ብክለትን ለመቀነስና ዜጎችን ከዓለም አቀፍ የነዳጅ ዋጋ መዋዠቅ ለመታደግ ያለመ መሆኑን የገለጸው ሚኒስቴር መስሪያ ቤቱ ሁሉም ኢትዮጵያዊ ሀገርን ከጥገኝነት ለማላቀቅ በሚደረገው በዚህ ጥረት በኃላፊነት ስሜት እንዲሳተፍ ሲል ጥሪ አስተላልፏል። በዓለም አቀፍ ደረጃ 41 በመቶ የሚሆኑ ወጣቶች የአእምሮ ጤና ቀውስ ውስጥ መሆናቸው ተገለጸ። ዕድሜያቸው ከ18 እስከ 34 የሆኑ 41 በመቶ የሚሆኑ ወጣቶች ለዕለት ተዕለት ተግባራቸውና ለሥራ ምርታማነታቸው እንቅፋት የሆነ የአእምሮ ጤና ቀውስ እያጋጠማቸው መሆኑን አንድ ጥናት አመልክቷል። በ84 ሀገራት በሚኖሩ 1 ሚሊዮን ሰዎች ላይ በተደረገው በዚህ ጥናት ወጣቶች ከ55 ዓመት በላይ ከሆናቸው አዋቂዎች በ4 እጥፍ የሚበልጥ የአእምሮ ጤና ፈተና እንደሚገጥማቸው ተረጋግጧል። ይህም እንደ አውሮፓውያኑ አቆጣጠር በ2000ዎቹ መጀመሪያ ላይ ወጣቶች ከማንኛውም የዕድሜ ክልል የተሻለ የአእምሮ ጤና ነበራቸው ከተባለበት ግኝት ጋር ሲነጻጸር ከፍተኛ የሆነ የሁኔታዎች መገልበጥ የታየበት ሆኗል። ሳፒየን ላብስ የተሰኘ ለትርፍ ያልተቋቋመ የምርምር ተቋም ያወጣው አዲስ ዓለም አቀፍ ሪፖርት ለዚህ የአእምሮ ጤና መቃወስ 4 ዋና ዋና ምክንያቶችን ለይቷል። በልጅነት ዕድሜ ለስማርት ስልክ መጋለጥ፣ የተቀነባበሩ ምግቦች ፍጆታ መጨመር፣ የቤተሰብ ትስስር መላላትና የመንፈሳዊ እሴቶች መዳከም ለችግሩ መባባስ በቀጥታ አስተዋጽኦ እያደረጉ መሆኑን ሪፖርቱ ያመለክታል። በተለይ በበለጸጉት ሀገራት የሚገኙ ወጣቶች ከታዳጊ ሀገራት እኩዮቻቸው ይልቅ ለከፋ የአእምሮ ጤና ችግር ተጋላጭ መሆናቸው በጥናቱ የተመላከተ ሲሆን፣ በተቃራኒው በሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ወጣቶች የተሻለ የአእምሮ ጤና እንዳላቸው ታይቷል። ይህም ወጣቶቹ ስማርት ስልኮችን ዘግይተው መጠቀም በመጀመራቸውና ጠንካራ መንፈሳዊ ትስስር ስላላቸው እንደሆነ ተመራማሪዎቹ ይገምታሉ።
የአሜሪካ ዜግነት ላላችሁ ትውልድ ኢትዮጵያውያን በኢትዮጵያ የኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸው ወይም ኦቨርስቴ ያደረጉና በኢሚግሬሽን ደንብ መሰረት ለገንዘብ መቀጮ የተዳረጉ ትውልድ ኢትዮጵያዊ አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸውና የሀገራችንን የኢሚግሬሽን ሕግ አክብረው በሕጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ ቆይተዋል። ተቋማችንም ጉዳዩን በጽሞና ሲመለከተው ቆይቶ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን ግለሰቦች የሚከተለውን ውሳኔ አሳልፏል። አንደኛ፣ ከ18 ዓመት በታች ለሆናቸው ሕፃናት ቅጣቱ ሙሉ በሙሉ ተተክቶላቸው ወደ ሕጋዊ የቪዛ አሰራር ውስጥ እንዲገቡ እንዲደረግ። ሁለተኛ፣ 18 ዓመትና ከዚያ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ሕጋዊ የቪዛ አሰራር እንዲገቡ በማለት ወስኗል። ከደብዳቤው ለመረዳት እንደተቻለው የባህረ ሰላጤው ሀገራት ከአሜሪካና ኢራን ፍጥጫ ራሳቸውን ያገለሉበት ሚስጥር ተገለጠ። የባህረ ሰላጤው ሀገራት በአሜሪካና በኢራን መካከል ባለው ግጭት ውስጥ እጃቸውን ያላስገቡት ከጥልቅ ስልታዊ ግምገማ በመነሳት እንደሆነ ኢራቃዊው የፖለቲካ ሳይንስ ምሁር አብዱልማሊክ አልሁሴኒ ለስፑትኒክ ገለጹ። ተንታኙ ሀገራቱ አጸፋዊ እርምጃ ያልወሰዱት ጥቃቱ በእስራኤል ወይም በአሜሪካ እንደተሰነዘረ መረጃ ስላላቸው ነው የሚለውን መላምት ውድቅ አድርገውታል። እንደ አልሁሴኒ ገለጻ ሀገራቱ ቀደም ሲልም በኢራን በኩል ቀጥተኛ ጥቃቶች የደረሱባቸው ቢሆንም አሁን ላይ ሰላምን የመረጡት በሁኔታዎች ላይ ተመስርተው ከደረሱበት ብልህ ውሳኔ የተነሳ ነው። እነዚህ መንግስታት ከጅምሩ የግጭቱ አካል አለመሆናቸውን የጠቀሱት ተንታኙ ውጥረቱ እንዳይባባስ በዲፕሎማሲያዊ መንገድ ሲጥሩ መቆየታቸውን አስረድተዋል። ለዚህ ውሳኔያቸውም የላቀ የደህንነት መከታተያ ስርዓታቸው፣ ከምዕራባውያን ጋር ያላቸው የጸጥታ ትብብርና የሀገራዊ መረጋጋት ፍላጎታቸው ትልቅ ሚና ተጫውተዋል። በተለይም በቀጠናው ያለውን ስጋት በመቀነስ የኢኮኖሚ ተቋሞቻቸውን ደህንነት መጠበቅ ቅድሚያ የሚሰጠው ጉዳይ ሆኖ ተገኝቷል። በመጨረሻም ግጭቱ የሚያጋጥማት ኢራን ከመሆኑ አንጻር ሊራዘም በሚችል ጦርነት ውስጥ መግባት የማህበረሰቦቻቸውን ሰላምና ብልጽግና እንደሚያናጋ ሀገራቱ በጽኑ ይረዳሉ። በመሆኑም የባህረ ሰላጤው ሀገራት ከስሜታዊነት ይልቅ ለፖለቲካዊና ለጸጥታ መረጋጋት ቅድሚያ በመስጠት ከጦርነቱ ራሳቸውን ለማግለል ስልታዊ ውሳኔ ማሳለፋቸውን አልሁሴኒ ለስፑትኒክ በሰጡት ማብራሪያ አረጋግጠዋል። እስራኤል በሊባኖስ ላይ የምድር ጦር ጥቃት እንዳትጀምር ጀርመን አሳሰበች። የጀርመን መንግስት እስራኤል በሊባኖስ ላይ ለማካሄድ ያቀደችውን መጠነ ሰፊ የምድር ጦር ጥቃት እንድታቆም ሰኞ ዕለት ጥሪ አቅርቧል። የቻንስለር ፍሬዴሪክ ሜርዝ ቃል አቀባይ ስቴፋን ኮሬሊያንስ ለጋዜጠኞች እንደገለጹት እንዲህ አይነቱ ወታደራዊ እርምጃ በቀጣናው ላይ እጅግ አስከፊ ሰብአዊ ቀውስና የፍልሰት አደጋ እንደሚያስከትል ጀርመን በጽኑ ታስጠነቅቃለች። ጀርመን በሁኔታው በጥልቅ እንደተጨነቀች የገለጹት ቃል አቀባዩ በእስራኤልና በሊባኖስ መካከል ያለውን ግጭት በውይይት ለመፍታት የሚደረጉ ጥረቶችን እንደምትደግፍም አስታውቀዋል። ቃል አቀባዩ በመግለጫቸው የእስራኤል ወዳጆቻችን ይህን መንገድ እንዳይከተሉ እናሳስባለን ያሉ ሲሆን እስራኤል ሲቪል ኢላማዎችንም ሆነ በሊባኖስ የሚገኘውን የተባበሩት መንግስታት የሰላም አስከባሪ ኃይል እንዳታጠቃ አሳስበዋል። የወታደራዊ ዝግጅቱ አሳሳቢ መሆኑን የጠቀሱት ቃል አቀባዩ የምድር ጦር ጥቃቱ ቀድሞውኑ ክፉኛ የተጎዳውን የቀጣናውን ሰብአዊ ሁኔታ ይበልጥ እንደሚያባብሰውም ገልጸዋል። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።